ሰላም ጤና ይስጥልን። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን። ኢትዮጵያ ለፓን አፍሪካኒዝም ንቅናቄ ያላትን አርአያነት በተግባር እያሳየች ትገኛለች ሲል የመንግስት ኮሚኒኬሽን አገልግሎት አስታወቀ። የመራጮች ምዝገባ የሚጀመርበት ቀን ወደ የካቲት 28 2018 ዓ.ም መራዘሙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የአዲስ አበባ ከተማ በ39ኛው የአፍሪካ ህብረት የመሪዎች ጉባኤና በሁለተኛው የአፍሪካ ጣሊያን ፎረም ስብሰባ ላይ ለመካፈል የሚመጡ ከፍተኛ ልዑካንን ለማስተናገድ አስፈላጊውን ዝግጅት አድርጋ ማጠናቀቋን ከንቲባ አዳነች አቤቤ ተናገሩ። ኢትዮጵያ በውሃ ዘላቂነትና ተደራሽነት ረገድ ግንባር ቀደም ሚና እየተጫወተች መሆኗን የአፍሪካ ህብረት የኢኮኖሚ ማህበራዊና ባህላዊ ምክር ቤት ሴክሬታሪያት ገለጸ። ዜናዎቹን በዝርዝር ይዘን ቀርበናል። ከዜናዎቹ ጋር አንዱን ሰው ሽፈራው ነኝ። አብራችሁን ቆዩ። ኢትዮጵያ በየዓመቱ በሚካሄደው የአፍሪካ ህብረት የመሪዎች ጉባኤ ሁሌም አዳዲስ ነገሮችን በማሳየት ያለፈው ብቻ ሳይሆን የመጻኢው ፓን አፍሪካኒዝም አርአያነቷን አጠናክራ ቀጥላለች ሲል የመንግስት ኮሚኒኬሽን አገልግሎት አስታወቀ። የመንግስት ኮሚኒኬሽን አገልግሎት በአዲስ አበባ የሚካሄደውን 39ኛው የአፍሪካ ህብረት የመሪዎች ጉባኤና የአፍሪካ ጣሊያን ጉባኤን አስመልክቶ መግለጫ ሰጥቷል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ በሰጡት መግለጫ ከአፍሪካ ህብረት 39ኛው የመሪዎች ጉባኤ ጋር በተያያዘ በሚደረጉ ስብሰባዎች ከ17000 በላይ የልዑካን ቡድን አባላት እንደሚሳተፉ ይጠበቃል ብለዋል። ከ800 በላይ የሚዲያ ባለሙያዎችም ጉባኤዎቹን ለመዘገብ ፈቃድ መጠየቃቸውን በመግለጫቸው አንስተዋል። ይህን ተከትሎም በቀጣይ ቀናት የአህጉራችን ዋና ዋና ሚዲያዎች ዓይንና ጆሮ በሀገራችን ላይ ያነጣጥራል ነው ያሉት። ኢትዮጵያ ብሔራዊ ጥቅሞቿን በሚያስከብርና ከግብ በሚያደርሱ ውይይቶች ላይ በንቃት ለመሳተፍ መዘጋጀቷንም አስታውቀዋል። በዚህም የአፍሪካ የጋራ ጥቅሞችን ለማረጋገጥ ኢትዮጵያ የበኩሏን አስተዋጽኦ ታደርጋለች ብለዋል። እንዲሁም የአፍሪካ መሪዎችና ልዑካን ቡድኖች በቆይታቸው ከዲፕሎማሲያዊ ስራዎቻቸው በተጨማሪ የሀገራችንን የልማት ስራዎችና የቱሪዝም መዳረሻዎችን ይጎበኛሉ ነው ያሉት። በተጨማሪም በቀጣይነት እየተመዘገቡ ያሉ የልማት ውጤቶቻችንን እንዲመለከቱ ሰፊ ዝግጅት ተደርጓል ብለዋል ሚኒስትር ዴኤታው በመግለጫቸው። ኢትዮጵያ እንዳስተናጋጅ ሀገር ከተለያዩ ሀገራት የሚመጡ መሪዎች፣ ልዑክና እንግዶችን ከማስተናገድ ባሻገር በርካታ የሁለትዮሽ ውይይቶችን ለማድረግ ዝግጁ ናት ሲሉም ገልጸዋል። ኢትዮጵያ በየዓመቱ በሚካሄደው የአፍሪካ ህብረት የመሪዎች ጉባኤ ሁሌም አዳዲስ ነገሮችን በማሳየት ያለፈው ብቻ ሳይሆን የመጻኢው ፓን አፍሪካኒዝም አርአያነቷን አጠናክራ ትቀጥላለች ሲሉም ተናግረዋል። የመራጮች ምዝገባ የሚጀመርበት ቀን ወደ የካቲት 28 2018 ዓ.ም መራዘሙን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ በዚህ ወቅት በምርጫ ሰሌዳ መሰረት የመራጮች ምዝገባ የካቲት 7 ለማከናወን ታቅዶ እንደነበር አስታውሰዋል። ከባለድርሻ አካላት ጋር የሚከናወኑ ስራዎች ባለመጠናቀቃቸው የመራጮች ምዝገባ ወደ የካቲት 28 መራዘሙን አስታውቀዋል። ጥር 1 ቀን 2018 ዓ.ም የተጀመረው የእጩዎች ምዝገባ በፓርቲዎች ጥያቄ መሰረት እስከ 16 መራዘሙን ተናግረዋል። ኢትዮጵያ በወሳኝ የምርጫ ወቅት ላይ በመሆኗ ለስኬታማነቱ ሁሉም የድርሻውን ሊወጣ እንደሚገባ ለኢዜአ መግለጻቸው ይታወቃል። በሰባተኛው ጠቅላላ ምርጫ 42 ተፎካካሪ ፓርቲዎች በተናጠል 15 ፓርቲዎች ደግሞ በሁለት ጥምረትና በአንድ ግንባር ለመፎካከር መመዝገባቸውንም እንዲሁ ከአጠቃላይ የምርጫ ጣቢያዎች መካከል በ17000 ያህሉ የዲጂታል የመራጮች ምዝገባን ተደራሽ ለማድረግ እየተሰራ መሆኑንም መግለጻቸውም ይታወቃል። አዲስ አበባ ከተማ በ39ኛው የአፍሪካ ህብረት የመሪዎች ጉባኤና በሁለተኛው የአፍሪካ ጣሊያን ፎረም ስብሰባ ላይ ለመካፈል የሚመጡ ከፍተኛ ልዑካንን ለማስተናገድ አስፈላጊውን ዝግጅት አድርጋ ማጠናቀቋን ከንቲባ አዳነች አቤቤ ተናገሩ። በሁነቶቹ እስከ 20 ሺህ የሚደርሱ እንግዶች ይሳተፋሉ ተብሎ የሚጠበቅ ሲሆን ለእንግዶቹ የተሳካ መስተንግዶ ለማድረግ በሁሉም መስክ ዝግጅት መደረጉን ከንቲባ አዳነች ገልጸዋል። የአፍሪካ የፖለቲካ
የፖለቲካ መዲናና ሶስተኛዋ የዓለም የዲፕሎማቲክ ማዕከል የሆነችው አዲስ አበባ ከተማ በየዓመቱ የሚካሄደውን የአፍሪካ ህብረት የመሪዎች ጉባኤና ሌሎችንም ታላላቅ ሁነቶችን በስኬት እያከናወነች በርካታ ዓመታትን ዘልቃለች። ከተማዋ ስራና ግብሯ የተናበቡላት ለኑሮ ምቹና ዓለም አቀፍ ተወዳዳሪ እንድትሆን በቅርብ ዓመታት ውስጥ በተሰሩ መጠነ ሰፊ ልማት ስራና የማደስ ስራዎች ዛሬ ላይ የስበት ማዕከልነቷ ጨምሯል። ታላላቅ ዓለም አቀፍ ሁነቶችንም በስኬት የማስተናገድ አቅሟም አድጓል። ከፊታችን ባሉት ቀናት በሚካሄዱት 39ኛው የአፍሪካ ህብረት የመሪዎች ጉባኤና በሁለተኛው የአፍሪካ ጣሊያን ፎረም ስብሰባ ላይ ለመካፈል የሚመጡ ከፍተኛ ልዑካንን ለማስተናገድም አዲስ አበባ አስፈላጊውን ዝግጅት አድርጋለች ነው የሚሉት ከንቲባ አዳነች አቤቤ። ከቦሌ ዓለም አቀፍ አውሮፕላን ማረፊያ ጀምሮ በባህላዊ የቡና ስነ ስርዓትና ሌሎችም ኢትዮጵያን የሚያስተዋውቁ ተግባራት ለእንግዶች ደማቅ አቀባበል በማድረግ እንግዶች በሚያርፉበትና በሚዘዋወሩበት ሁሉ ምቾት እንዲሰማቸው በቂ ዝግጅቶች መደረጋቸውን ተናግረዋል። በሁነቶቹ እስከ 20 ሺህ የሚደርሱ እንግዶች ይሳተፋሉ ተብሎ እንደሚጠበቅ የተናገሩት ከንቲባዋ በከተማዋ በተሰሩት ስራዎች አማካኝነት እንግዶች የቆይታ ጊዜያቸውን እንዲያራዝሙ የሚያስችሉ የመስህብ ስፍራዎችም መዘጋጀታቸውን ገልጸዋል። የአፍሪካ የነጻነት ተምሳሌት የፓን አፍሪካኒዝም እሳቤ መሰረት የያዘባት እንዲሁም የአፍሪካውያን ኩራት የሆነችው አዲስ አበባ በልማት ስራዎቿ ሁሉ የአፍሪካውያን ህብረትና አንድነት እንዲንጸባረቅ ማድረጓን ከንቲባዋ ተናግረዋል። የከተማዋ ነዋሪ በነባር የኢትዮጵያዊ እንግዳ አቀባበል ባህሉ እንግዶችን እንዲቀበልና እንግዶቹ የኢትዮጵያ ቆይታቸውን በመልካም ትዝታ የሚያስታውሱ እንዲሆን በሚያስችል መልኩ እንዲያስተናግዱም ከንቲባ አዳነች ጥሪ አቅርበዋል። ኢትዮጵያ በውሃ ዘላቂነትና ተደራሽነት ረገድ ግንባር ቀደም ሚና እየተጫወተች መሆኗን የአፍሪካ ህብረት የኢኮኖሚ ማህበራዊና ባህላዊ ምክር ቤት ሴክሬታሪያት ገለጸ። የአፍሪካ ህብረት የኢኮኖሚ ማህበራዊና ባህላዊ ምክር ቤት ሴክሬታሪያት ኃላፊ ዊሊያም ካሪው የኢትዮጵያ መንግስት እያሳየ ያለው የአመራር ሚና ለአፍሪካ ህብረት እጅግ መሰረታዊ መሆኑን ጠቁመዋል። የህብረቱ አባል ሀገራት በማንኛውም አባላት ዘንድ የተዘረጉ መልካም ተሞክሮችንና ፖሊሲዎችን በአርአያነት መጠቀም እንዳለባቸውም ለኢዜአ ተናግረዋል። በዚህ ረገድ የኢትዮጵያ መንግስት ለዘላቂ የውሃ አቅርቦትና ተደራሽነት አስተዋጽኦ የሚያደርጉ ፖሊሲዎችንና አሰራሮችን መዘርጋቱን ገልጸው ይህም ለሌሎች የአፍሪካ ህብረት አባል ሀገራት መልካም ተሞክሮ መሆኑን አስተዋውቀዋል። በተወሰዱ የፖሊሲ ለውጦችና ቆራጥ የአመራር ሰጪነት ኢትዮጵያ ባለፉት ዓመታት ከ48 ቢሊዮን በላይ ችግኞችን በመትከል ያስመዘገበችውን ስኬትም አድንቀዋል። ዜናው አበቃ። ሰላም ቆዩን። ሰላም ጤና ይስጥልኝ።